በቅዱስ ጊዮርጊስ ቃል ኪዳን ያደረገውን ተአምር ለመስማት እንዘጋጅ። ጸሎቱ በረከቱ ለሁላችን ለዘላለሙ በእውነት ይደረግልንና ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። አገበራ በሚባል አውራጃ በቅዱስ ጊዮርጊስ ስም የታነጸች አንዲት ቤተክርስቲያን ነበረች። በድላይ የተባለ አረማዊ ወደ እርሷ በደረሰ ጊዜ ይችን ቤተክርስቲያን አቃጠላት። በውስጧ ከሚስቱ ጋር ሴሰነ የሚሉ አሉ። ከማቃጠሉም በቀር ይህንስ አላደረገም የሚሉም አሉ። በእግዚአብሔር ልዩ ጸጋ ቆስጤንጥኖስ የተባለ ንጉሳችን ዘርዓ ያዕቆብም ይህን በሰማ ጊዜ በተወዳጅ ልመና በእመቤታችን ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሥ ዘርዓ ያዕቆብን ይበቀለው ዘንድ ተነሳ። በዚያን ጊዜ በነጭ ፈረስ የተቀመጠ ፈረሰኛ ሰው በበድላይ የጦር ሰራዊት ውስጥ ታየ። ከኋላ ሆኖ ይነዳቸው፣ በሌላም ጊዜ ከፊታቸው ሆኖ ይመራቸው ነበር። ከንጉሳችን ከዘርዓ ያዕቆብ አጠገብ ባደረሳቸው ጊዜ ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይን ጦር ለመውጋት ከንጉሳችን ከዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና በአረማውያኑ መካከል ጦርነቱ በረታና አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መካከል ወድቆ ሞተ። ከሰራዊቱም መካከል ብዙ በበድላይ ከልቡ ትዕቢት የተነሳ ክፉኛ አሟሟት ሞተ። በዲቦራና በባርቅ ዘመን እግዚአብሔር ሲሳራን በኤያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ በሕዝቅያስ ዘመን ሰናክሬምን እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና በዮዲት ዘመን ሆሎፎርኒስ እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። በዚህም ጦርነት ላይ አረማውያንን ድል የነሳ ከክርስቲያኖች ወገን የቆመ በቃል ኪዳኑ እግዚአብሔርን የሚያምኑትን የረዳ ሰማዕቱ ቅዱስ ጊዮርጊስ ነው። ረድኤትና በረከቱ ከሁላችን ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ጸሎት በረከት አይለየን። ነፍሳተ ሙታን ይማረልን፣ ሕያዋን ይጠብቅልን። የዛሬ ወር በሰላም ያድርሰን። እዚህ የተሰበሰብነውን ልመናችንን፣ ጸሎታችንን፣ አገልግሎታችንን ይቀበልልን። አምላከ ቅዱሳን በምሕረቱ በቸርነቱ የተጨነቁትን፣ ያዘኑትን፣ የወደቁትን ያረጋጋልን፣ ያንሳልን። የታመሙትን ያጽናናልን፣ የሞቱትን ነፍስ ይማርልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ማይሰራ ኃጢአት እግዚአብሔር ይፍታ። ክቡር አባታችን መላከ ሰላም መምህር ይትባረክ አሰፌ፣ የደብራችን ዋና አስተዳዳሪ፣ የመንጋው ጠባቂ አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት እንዲሁም ሕፃናት በኃያሉና በገናና ሁሉን ቻይ በሆነው በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ኃጢአታችንን ሳይቆጥርብን በደላችንንም ሳይሰፍርብን ቅዱስ ቃሉን እንድንሰማ ስሙን እንድንጠራ የፈቀደልን የረዳን የአባቶቻችን አምላክ የሰራዊት ጌታ ቅዱስ እግዚአብሔር ስላደረገልን ነገር ሁሉ ክብርና ምስጋና ለስሙ ይሁን። እናታችን እመቤታችን ወላዲት አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እግዚአብሔርን ያየንባት ከሞት ወደ ሕይወት የተሸጋገርንባት
ከምድር ወደ ሰማይ የወጣንባት እውነተኛውን መና የተመገብንባት እናታችን እመቤታችን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከፍጥረታት በላይ ከፈጣሪ በታች ውዳሴና ምስጋና ለእናታችን ለእመቤታችን ለድንግል ማርያም ይድረሳት። የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። የጻድቃን የሰማዕታት የደናግል የመነኮሳት የአባቶቻችን የሊቃውንት በረከትና ጸሎት ከሁላችን ጋር ይሁን። በዚህ ዕለትና በዚህ ሰዓት የቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉን ምክንያት አድርገን እግዚአብሔርን የምናመሰግንበት በረከት የምናገኝበት ከድካም የምንበረታበት ከጨለማ የምንወጣበት እንባችን የሚታበስበት ሰላማችን የሚበዛበት ሁሉን ነገር ለእግዚአብሔር ሰጠን ሸክማችንን የምናቀልበት ዕለትና ሰዓት ላይ አድርሶናል። ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ክብርና ምስጋና ለስሙ ይሁን። እንግዲህ ጉባኤያችንን የቅዱስ ጊዮርጊስን ገድል ተአምር ሰምተናል። ለመግቢያ ደግሞ ዝማሬ ወንድማችን መምህር አክሊሉ አጠር ያለች ዝማሬ ይዘምርልንና ቀጥታ ወደ ዕለቱ ትምህርተ ወንጌል ነው የምንሄደው። አሁንም ወስዳችሁ መምህር አክሊሉ ዝማሬ አጠር ያለች ይዘምርልናል። ወደ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም መምህር ይትባረክ አሰፌ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሰባኪያን ወንጌል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ እናቶች፣ አባቶች በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። ከኔ ጋር አብረን አንዲት ዝማሬ እንዘምራለን። ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ እያልን ሁላችንም እልል እያልን እያጨበጨብን እንዘምራለን። ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላስ ምን እላለሁ? ለእመቤቴ ለድንግል ማርያም ስላማለደችኝ ምን እከፍላታለሁ? ለእመቤቴ ለድንግል ማርያም ስላማለደችኝ ምን እከፍላታለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላስ ምን እላለሁ? ለእመቤቴ ለድንግል ማርያም ዘምሩላችሁ። ምን እከፍላታለሁ? ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ? ላመስግናት እንጂ ላመስግናት እንጂ ሌላስ ምን እላለሁ? ላመስግናት እንጂ ላመስግናት እንጂ ሌላስ ምን እላለሁ? ለሰማዕቱ ለቅዱስ ጊዮርጊስ ስላማለደኝ ምን እከፍለዋለሁ? ለሰማዕቱ ለቅዱስ ጊዮርጊስ ስላማለደኝ ምን እከፍለዋለሁ? ላመስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ?
ላመስግነው እንጂ ላመስግነው እንጂ ሌላስ ምን እላለሁ? መስግነው እንጂ ላመስግነው እንጂ ሌላ ምን እላለሁ? ላመስግነው እንጂ ላመስግነው እንጂ ሌላስ ምን እላለሁ? እግዚአብሔር ይቀበል። ለወንድማችን ለመምህር አክሊሉ ዝማሬ መላእክትን ያሰማልን፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመኑን ቅዱስ እግዚአብሔር ይባርክልን። እግዚአብሔርን አሁንም አመስግኑት። ምንድነው እግዚአብሔር ስላደረገልኝ ምስጋና ነው። ተኝተን የተነሳ ነው ለዚህ ሰዓት የደረስነው። ጨለማው ሄዶ ድንቅ የሆነው ብርሃን የመጣው እግዚአብሔር ይህንን ስላደረገልን ለዚህ ሰዓት ስላደረሰን ስለጠበቀን ስለረዳን ምስጋና ነው እንጂ ሌላ ምን እላለሁ? ለእግዚአብሔር የምንከፍለው ምንድነው? የልብ መስዋዕት ንጹሕ ምስጋና ነውና ይህንን የዘመረልን በድጋሚ የዝማሬ መላእክትን ያሰማልን። ከዚህ በመቀጠል የምንሄደው ወደ ዕለቱ ትምህርተ ወንጌል ነው የሚሆነው። የዕለቱን ትምህርተ ወንጌል የሚያስተምሩን የደብራችን የስብከት ወንጌል ክፍል ኃላፊ መምህር ቃላብ ያስተምሩናል። ሁላችንም ሕሊናችንን ሰብስበን ሀሳባችንን አንድ አድርገን የሚተላለፈውን ቃልና መልእክት ተከታትለን ፍሬ እንድናፈራ ቅዱስ እግዚአብሔር ለሁላችንም ይፍቀድልን። ቀጥታ ወደ መምህራችን ወስዳቸዋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡር አባታችን መላከ ሰላም መምህር ይትባረክ አሰፌ የደብራችን አስተዳዳሪ፣ የሁላችን አባት፣ ክቡራን መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን አባቶቼ በየማይረጋችሁ በዚህ ቅዱስ አደባባይ እግዚአብሔርን ተስፋ አድርጋችሁ ከሰማዕቱ ከቅዱስ ጊዮርጊስ በረከትና ቃል ኪዳን ለመሳተፍ በተቀደሰው አደባባይ የተገኛችሁ የእግዚአብሔር ልጆች፣ የእመቤታችን የድንግል ማርያም ወዳጆች፣ የሰማዕቱ የቅዱስ ጊዮርጊስ ባለሟሎች ሁላችሁም እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? በምሕረቱ የጠበቀን ጨለማውን ሌሊት አሳልፎ በዚህ ማለዳ በተቀደሰው አደባባይ በጸሎትና በምስጋና እንድንጸና ይረዳን ቅዱስ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ ዕርገት ምክንያት የሆነች እመቤታችን ቅድስት ድንግል ማርያም ምልጃዋ ከሁላችን ጋር ይሁን። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ከሁላችን ጋር ይሁን። በምሕረቱ የጠበቀንን በፊቱ ያቆመንን አምላክ ቅዱስ እግዚአብሔርን ሁላችሁም በእልልታ አመስግኑ። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ሆይ አድነኝ። የማቴዎስ ወንጌል ምዕራፍ 14 ከቁጥር 30 ላይ የምናገኘው ቃል ነው። ጌታ ሆይ አድነኝ። በዚህ ቃል እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ይናገረናል። እግዚአብሔር ከሁላችን ጋር ይሁን። ጌታ ሆይ አድነኝ። ይህንን ቃል የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ይህ ታሪክ የተፈጸመው ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጠበትና በምድረ እስራኤል ተአምር እያደረገ ወንጌል በሚሰብክበት ጊዜ ነው። ከተጠመቀ በኋላ ብዙዎች እየተከተሉት ለተለያየ ዓላማ ብዙ ሕዝብ አብሮት ይውል ነበረ። አንድ ቀን በምድረ በዳ ተአምር እያዩ ከእጆቹ ፈውስን እያገኙ ብዙዎች ተከትለውት ቀኑ አልፎ ምሽት ተተካ ይላል። ይኸው እዚህ ወንጌል ላይ ስናነብ ሐዋርያት ደቀ መዛሙርቱም ሕዝቡ የሚበላው አንዳች የለምና በዚህ ምድረ በዳ ላይ በረሃብ እንዳይጎዱ በጊዜ ወደ ከተማ
ወደ ቤታቸው እንዲሄዱ አሰናብት ብለው ክርስቶስን ደቀ መዛሙርቱ ነገሩት። እናንተ የሚበሉትን ስጧቸው አለ። የሚበላ አንዳች የለንም፣ እንኳን ለእነርሱ ለ5000 ሕዝብ ለእኛ ለ12ታችን እንኳን ይበቃ ዘንድ ምግብ የለንም፣ 2 ዓሣ 5 እንጀራ ብቻ አለን እንጂ አሉት። ያን አምጡት አለ ክርስቶስ። ስለዚህ 2 ዓሣ 5 እንጀራ ባርኮ ቆርሶ ሰጣቸው። ሕዝቡ ሁሉ በዚያ ሜዳ ላይ እንዲሰፍሩ አድርጉ ብሎ ደቀ መዛሙርቱ ያን የባረከውን ማዕድ 2 ዓሣና 5 እንጀራ ለሕዝቡ እንዲያስተናግዱ እንዲያድሉ አዘዛቸው። እነርሱም ሕዝቡን ሁሉ ባለበት ስፍራ እነሆ ይህን ማዕድ የተባረከውን ማዕድ ማደል ጀመሩ። የሕዝቡ ብዛት በእስራኤል ልማድ ሴትና ሕፃናት አይቆጠሩምና ሕፃናትና ሴቶች ሳይቆጠሩ 15000 ሕዝብ ነው። ሴትና ሕፃናት ቢቆጠሩ ከ15000 አንሱም። ስለዚህ ይህን ሁሉ ሕዝብ ሐዋርያት በዚያ ምሽት የተባረከውን ማዕድ አድለው ሁሉም በልተው ከጠገቡ በኋላ የተረፈው ሲሰበሰብ 5 እንጀራና 2 ዓሣ ክርስቶስ ባርኮት 5000 ሕዝብ በልቶ ትርፍራፊው ሲለቀም ሲሰበሰብ 12 ቅርጫት ሆነ። ሁሉን ማብዛት የሚችል ጌታ ነው የኛ አምላክ። ክብርና ምስጋና ለስም አጠራሩ ይሁን። ጥቂቱን ያበዛ ባርኮ ሰጣቸው። ከዚህ በኋላ ይህ ተአምር በተደረገበት ዕለት ሊጸልይ ወደ ተራራ ወጣ ይላል። ደቀ መዛሙርቱን ግን በታንኳ ላይ ተሳፍረው ወደ ማዶ እንዲሻገሩ ግድ አላቸው። እርሱ ወደ ተራራ ሊጸልይ ወጣ። ስለዚህ ሐዋርያት በታንኳ ተሳፍረው በባህር ላይ ጉዞ ጀመሩ በዚያ ምሽት። ነገር ግን በባህሩ ማዕከል ሲደርሱ ነፋስ፣ ማዕበል፣ ሞገድ ተነሳ። ሌሊቱን ሙሉ ይጓዛሉ። በአራተኛው የሌሊት ክፍል ጨለማ በበረታበት በዚያ ድቅድቅ ጨለማ ማዕበል ታንኳይቱን የሚንጥ ማዕበል ተነሳ። ነፋስ ሆነ፣ ሞገድ ሆነ። ደቀ መዛሙርቱ ተጨነቁ። በባህር ውስጥ በስጥመተ ባሕር ነፍሳችን አለፈች ብለው በዋይታና በጭንቀት ውስጥ ሆኑ። በዚያ በአራተኛው የሌሊት ክፍል ሌሊቱ በአራት ይከፈላል። እስከ 3 ሰዓት ያለው የመጀመሪያ ክፍል ነው። እስከ 6 ሰዓት ያለው ሁለተኛ የሌሊት ክፍል ነው። ሶስተኛው ከ6 እስከ 9 ነው። ከ9 እስኪነጋ ያለው አራተኛው ክፍል አራተኛው የሌሊት ክፍል ይባላል። ይህ አራተኛው ክፍል ጨለማ የሚበረታበት ሊነጋ ሲል ይጨልማል እንዲሉ አበው ንጋት ቢቀርብም ጨለማው እጅግ የሚበረታበት ሰዓት ነው። በዚህ ሰዓት ደቀ መዛሙርቱ ተፈተኑ። ታንኳቸውን ነፋስ እየናጣት ማዕበል ተነስቶባቸው በሐዘን በጭንቀት ሳሉ ያ ከነርሱ ጋር ያለው ሊጸልይ ወደ ተራራ ፈቀቅ ያለው 2 ዓሣና 5 እንጀራ አበርክቶ እልፍ የመገበው ጌታ ወደ ተጨነቁት ደቀ መዛሙርት ዋይታ ወዳበዙት በሐዘን ወዳሉት ወደ እነሱ በባህር ላይ እየተራመደ መጣ። ባህር እንደ ምድር ጸናችለት። አውርሶ ውቅያኖስን በእጆቹ መዳፍ የሚለካ በላይ በሰማይ ሆኖ የውቅያኖስን ጥልቅ የሚመለከት ሁሉን የፈጠረ በዚህ የለም በዚህ አለ የማይባል ነገራት ሁሉ የማይሰወርበት በፊቱ ጨለማ የሌለ የፈጠረው ፍጥረት ሁሉ የሚገዛለት መላእክት የሚታዘዙለት ክረምትና በጋን የሚያፈራርቅ በሰማይ ፀሐይና ጨረቃን ፀሐይን የተከለ በምድር ልምላሜን ምድሪቱን ያስጌጠ ጌታ ባህር እንደ ምድር ጸናችለት። በባህሩ ላይ እየተራመደ ወደ እነሱ መጣ። ክብር ለስሙ ይሁን። አምላካችን እግዚአብሔር አመስግኑት መድኃኔ ዓለምን። ባህሩን እየተራመደው ወደ እነርሱ ቀረበ። ባዩት ጊዜ ምትሃት መሰላቸው። ርኩስ መንፈስ፣ ምትሃታዊ መንፈስ
መሰላቸው፣ የበለጠ ተጨነቁ። እርሱ ግን በሐዘናቸው ጊዜ ሊደርስላቸው፣ እርሱ ግን ጨለማቸውን በብርሃን ሊተካላቸው፣ እርሱ ግን ከሞት አፋፍ ሊመልሳቸው ሁሉን የሚችለው ጌታ ወደ እነርሱ የመጣው ኢየሱስ ክርስቶስ ነው። እንዲህ አለ፣ አትፍሩ እኔ ነኝ አላቸው። በእውነት ስሙ የተመሰገነ ይሁን። አትፍሩ ያለን እኔ ነኝ ያለን፣ አይዟችሁ የሚለን የሚመግበን፣ ስንወጣ መንገዳችን የሚያቀናልን፣ ስንተኛ የሚጠብቀን እኔ ነኝ ከእናንተ ጋር ያለን እርሱ ነው። ስሙ የተመሰገነ ይሁን። እኔ ነኝ የሚል አባት አምላክ መድኃኔ ዓለም አለን። ደስ ይበላችሁ። እርሱ ተስፋ፣ እርሱ መደገፊያ፣ እርሱ በጨለመብን ጊዜ ብርሃናችን ነው መድኃኔ ዓለም። ስለዚህ እኔ ነኝ አይዟችሁ፣ ለመንፈስስ አጥንትና ሥጋ የለውም፣ እኔ ነኝ አላቸው። እኔ ነኝ ባለ ጊዜ እንዲያስታውሱ የፈለገው ነገር አለ። የቀኑን ውሎ እንዲያስታውሱ። በባህር ላይ ሰው ተራምዶ መሄድ አይችልም እግዚአብሔር ከፈቀደለት ሰው በቀር። ስለዚህ ይህን ባዩ ጊዜ ሰው በባህር ላይ አይራመድምና በባህር ውስጥ ተራምዶ በሄድ ይሰጥማልና ይህን አስበው ምትሃት በመሰላቸው ጊዜ እኔ ነኝ ማለቱ በየቀኑን ውሎ እንዲያስታውሱ በደረቅ ግንባር ላይ ዓይን የሠራው አይቻልም የተባለውን የቻልኩ 2 ዓሣ 5 እንጀራ በርክቼ እልፍ የመገብኩ ከመጀመሪያው ይልቅ በልተው የተረፈው እንዲበዛ ያደረገው ተአምር በእጆቼ ያለ ከሃሌ ኩሉ የሆንኩ ሁሉን የምችል እኔ ነኝ። በባህር ላይ ብራመድ ሌላ መንፈስ አይደለውም ብሎ እምነት ሊጨምርላቸው እኔ ነኝ አለ። በእውነት ዛሬም መከራ በበዛብን፣ ቀን ባጋደለብን፣ ሕይወት በጨለመብን ጊዜ እኔ ነኝ አይዟችሁ የሚል አባት አለን። ደስ ይበላችሁ ክርስቲያኖች። እኔ ነኝ የሚል አይዟችሁ የሚል እንባን የሚያብስ አባት አለን። እኔ ነኝ ባለ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ከሆን ካለ ወደ አንተ እንድመጣ እዘዘኝ፣ በባህሩ ላይ እንድራመድ እዘዘኝ። አንተ ና ካልከኝ፣ አንተ ካዘዝከኝ እኔ በባህሩ ላይ እንዳንተ መራመድ እችላለሁ። አንተ ከሆንክ እዘዘኝ አለው። ክርስቶስም እኔ ነኝ ና አለው። ሐዋርያው ቅዱስ ጴጥሮስ ከታንኳይቱ ወርዶ በባህሩ ላይ ተራመደ። ባህሩ እንደ አምላኩ ጸናችለት። ለምን? ይህ ትእዛዝ የክርስቶስ ትእዛዝ ነው። ከትእዛዙ ፍጥረታት ሁሉ አይወጡም። ነፋሳትን ያዛቸዋል። የማይታዘዘው ፍጥረት የለም። ስለዚህ ና ባለው ጊዜ በባህሩ ላይ እንደ አምላኩ እየተራመደ ቅዱስ ጴጥሮስ ፊት ለፊት ወዳለው ጌታ ትኩር ብሎ እያየ ጉዞ ጀመረ። ባህሩ ጸናችለት። ለእርሱም አምኖ ክርስቶስን አይቶ ተራምዷልና። ጥቂት ከተጓዘ በኋላ ግን ዓይኖቹን ከጌታው ላይ ነቀለ። ወደ ባህሩ አደረገ። ወደ ሞገዱ አየ። ብሰምጥስ ብሎ እምነት ከእምነት ጎደለ፣ ተጠራጠረ። ያን ጊዜ ቅዱስ ጴጥሮስ ባመነ ዓይኖቹን መድኃኔ ዓለም ላይ ባደረገ ጊዜ ባህሩን ረግጦ ተራመደ። ሲጠራጠር ዓይኖቹ ባህሩ ላይ ሲያርፉ ግን እስከ አንገቱ ድረስ ወደ ባህሩ ሰጠመ። ያን ጊዜ እስከ አንገቱ ሲሞላ በባህር ውስጥ ሳይሞት እጆቹን አነሳ። 2 እጆቹን ጌታ ሆይ አድነኝ፣ ጌታ ሆይ ከሞት ታደገኝ ብሎ እጆቹን አንስቶ ወደ ጌታው ጮኸ። ክርስቶስም ወደ እርሱ መጣ። መድኃኔ ዓለም ወደ እኛ ይምጣ፣ ወደ ችግራችን ይመልከት። መጣ። እጆቹን ያዘና እምነት የጎደለህ ብሎ ከገሰጸው በኋላ እጆቹን ይዞ ሊሰጥም የነበረውን ለሞት የተቃረበውን በባህር ውስጥ ሊቀር የነበረውን እስከ አንገቱ ባህር የከደነችውን ቅዱስ ጴጥሮስን አድነኝ ባለው ጊዜ እጆቹን ይዞ ነጥቆ አወጣው። ክብር ለአምላካችን ለእግዚአብሔር ሆነ። እጆቹን ይዞ ታደገው። አመስግኑት ይህን አምላክ። እጆቹን ይዞ አወጣው። ዓይኖቹ ባህሩ ላይ ሲሆኑ ሰጠመ። ጌታውን ሲማጸን እጆቹን ይዞ ጎትቶ አወጣው። ከዚያ በኋላ ክርስቶስ ወደ ታንኳይቱ ገባ።
ያ ታላቅ ማዕበል፣ ያ ታላቅ ነፋስ፣ ያ ንውጽውጽታ በቃሉ ጸጥ አለ። ታላቅ ጸጥታ ሆነ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ቅዱስ ጴጥሮስ ጌታ ሆይ አድነኝ ባለ ጊዜ እጆችን ይዞ መድኃኔዓለም ጎትቶ አወጣው። ከዚህ ታሪክ ምን እንማራለን? ይህን ታሪክ አዋቂ ወይም የተፈጸመውን ይህን የታሪክ እውቀት እንዲኖረን ብቻ አይደለም የሚፈለገው። መጻሕፍት ለተግሳጽ ለትምህርት ልብን ለማቅናትና ወደ እግዚአብሔር መንግሥት እንደርስ ዘንድ ብርሃን ሆነው የሚመሩ ናቸው። ስለዚህ ከዚህ ታሪክ ዛሬን የምንማራለው የሚለውን መውሰድ ይገባናል። ጌታ ሆይ አድነኝ ያለ ቅዱስ ጴጥሮስ በመጽሐፍ ሕይወት ሰልፍ ነው ተብሎ ተጽፏል። በዚህ በምንኖርበት ዓለም ውስጥ ባህሩ ዓለም ነው። ሰልፍ የሆነበት መከራ የበዛበት ደስታ ብቻ አይደለም ሐዘን ያለበት፣ ጤና ብቻ አይደለም ሕመም ያለበት፣ ስደት መከራ ያለበት፣ ረሃብ ማጣት ማግኘት፣ እነዚህ ሁሉ የሚፈራረቁበት ባህር የሆነ ዓለም ላይ እንኖራለን። ስለዚህ ሕይወት ሰልፍ ነው። ሰልፍ በሆነው ዓለም ውስጥ ስንኖር ነፋስ ማዕበል የሚመስሉ መከራዎች ያጋጥሙናል። በዚህ ጊዜ እንዴት መዳን እንደምንችል እያንዳንዳችን የተለያየ ጨለማ ያጋጥመናል። ሙሉ ዘመናችን ፍስሐ አይደለም፣ ሙሉ ዘመናችን ጨለማም አይደለም። ሙሉ ጊዜያችን ረፍት ያለው ብቻ አይደለም፣ ረፍት አልባ ብቻም አይደለም። ነገራት ሁሉ የሚፈራረቁብንን በዚህ ዓለም ላይ ስንኖር፣ ስለዚህ ከመከራ ለመዳን ምን ማድረግ እንደሚገባን ይህ የቅዱስ ጴጥሮስ ታሪክ እጅግ ለኛ ትልቅ ትምህርት ሰጪ ነው። የመጀመሪያው ከመከራ ለመዳን የእግዚአብሔር እጆች እንዲረዱን ምን ማድረግ ይገባናል? አንደኛ በእምነት መጽናት ይገባል። እምነት ማለት እግዚአብሔርን ማመንና ለእግዚአብሔር መታመን ነው። በዚህ በዕብራውያን 11 ቁጥር 29 ላይ ሐዋርያው ቅዱስ ጳውሎስ ለዕብራውያን በላከው መልእክቱ 11:29 በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገሩ። ያለ እምነት የገቡት ያለ እምነት እንሻገራለን ያሉት ፈርዖንና ግብፃውያን ግን በባህር ውስጥ ቀሩ አለ። እምነት አሻጋሪ ነው። እምነት አናልፈውም ያልነውን ጨለማ የምንሻገርበት መንፈሳዊ ኃይል ነው። ስለዚህ በእግዚአብሔር ላይ መደገፍ፣ እግዚአብሔርን ማመን የመከራችን መሻገሪያ የችግራችን ቁልፍ መፍቻ ነው ማለት ነው። እነዚያ በእምነት የነበሩት እስራኤላውያን ከፊት ሞልቶ የሚፈሰውን ድምፁ እንደ ነጎድጓድ የሚያስፈራውን ባህረ ኤርትራን ከኋላ የተከተላቸውን ሰራዊተ ፈርዖን ሰይፍ የያዙትን ወደ ኋላም ወደፊትም አይተው ዓይኖቻቸውን ወደ እግዚአብሔር ቀና በማድረግ በተለይ በእምነት የጸናው ሙሴ እግዚአብሔርን በመለመን እግዚአብሔርን በመደገፍ እግዚአብሔር መንገድ አሳየው። እጅህ ላይ ያለ መፍትሄው አይዞ እጅህ ላይ ነው ያለው፣ ባያስከው በትር ባህሩን ምታ፣ ዝብጥ አለ ባሕር አለው። ባህሩን በመታ ጊዜ ባህሩ ተከፈለ፣ እንደ ግድግዳ ቆመ። በእምነት እግዚአብሔርን ያመኑ እስራኤላውያን ተሻገሩ። ያላመኑ ፈርዖንና ሰራዊቱ በስጥመተ ባሕር በኤርትራ ባህር ቀሩ። ያመኑት ተሻገሩ። ክብር ለእግዚአብሔር ይሁን። አምነውት የማይከዳ እግዚአብሔር አሻጋሪያችን፣ እግዚአብሔር መከታችን ነው። ስሙ የተመሰገነ ይሁን። ስለዚህ እምነት ከመከራ የምናልፍበት ነው። ጤና አጥተን ሊሆን ይችላል። ጉድለታችን በስቶ በየት በኩል ልለፍ የምንልበት ዙሪያው የጨለመ መከራ አጋጥሞን ሊሆን ይችላል። ከዚህ ሁሉ ሰንሰለት ማምለጥ የምንችለው በእምነት ነው። ያመነው ጴጥሮስ በባህሩ ላይ ተራመደ። ባመነ ጊዜ ዓይኖቹን ክርስቶስ ላይ አድርጎ ዛሬ የምንዝለው ተስፋ መቁረጥ ላይ የምንደርሰው ዓይኖቻችን መከራውን ብቻ እያዩ ነው። ዓይኖቻችን ተስፋ የሚያስቆርጠው ችግር ላይ ብቻ እያዩ ነው። ዓይኖቻችን ግን ከችግሩ ላይ ተነስተው ችግርን ሁሉ ማሳለፍ የሚችለውን አምላክ
ማየት በቻሉ ጊዜ ችግሮቻችን ይቀላሉ። ችግሩን ካየን ችግሮቻችን፣ ፈተናዎቻችን፣ መከራዎቻችን፣ ጉድለቶቻችን እግዚአብሔርን ይጋርዱብናል። እግዚአብሔርን ስናይ ግን እግዚአብሔር ሁሉን ይችላልና ችግሮች ሁሉ ቀላል ይሆናሉ። ማለፍ ምን እንችላለን?